بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة البلد سورة مالت مقرفنو البلد مالت حجر مالتنو ترتيبها درجة 90 زتأنانو آياتها አንቀጾቹ 20 ናቸው። ሱረቱል በለድ 20 አንቀጾችን ይዟል። አልበለድ ማለት ሀገር ማለት ነው። ቢስሚላሂር ራህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው በአላህ ሱብሓነሁ ወተዓላ ስም እጀምራለሁ። ላ ኡቅሲሙ ቢሃዘል በለድ ወአንተ ሒሉም ቢሃዘል በለድ ወዋሊድ ወማ ወለድ لا أقسم أملاله على الله سبحانه وتعالى أقسم أملاله على بهذا بزيه البلد بزيه حجر أملاله على الله سبحانه وتعالى ماله بيت بمكة المكرمة الله ماله زي قال لام زي قال متأتو زايدانج تجمعينج مالتنا طيب እንጂ ናፊያ ጉዳዩን ውድቅ ለማድረግ አይደለም ማረፍተ ነገር ውድቅ ለማድረግ አይደለም የመጣችው እንግዲህ ይችላል ናፊያም ሆና ትመጣለች አረፍተ ነገር ውድቅ ለማድረግ እንዲሁም ደግሞ ሙስቢት ለማጽደቅም ትመጣለች እንዲሁም ክልከላ ሆናም ትመጣለች እዚህ ጋር ግን አመጣጧ ምንድነው ዛይዳ ነች ወይም ደግሞ ጉዳዩን ለማጠንከር ነው የመጣችው طيب ግን ተጨማሪ ናት ብለን አናልፋትም ማለት ነው ኡቅሲሙ بهذا البلد ብለን አናነብም እንቀራታለን ማለት ነው ላ ኡቅሲሙ بهذا البلد እንላለን ማለት ነው እንጂ እዚህ ጋር ተጨማሪ ናት ወይም ጉዳዩን ለማጠንከር ነው የመጣችው لا أقسم أملاله على الله سبحانه وتعالى بهذا بزيه البلد بزيه حجر أملاله على الله سبحانه وتعالى ماله بمكة المكرمة وأنت حل بهذا البلد وأنت لا أيها الرسول لا وأنت حل سفرينخ بهذا بزيه البلد بزيه حجر سفرينخ نوارينه على الله سبحانه وتعالى እንግዲህ ነብዩ አለይሂ ሰላቱ ሰላም በጣም መካን በጣም የሚወዷት ሀገር ናት እዛው ነው የተወለዱት ሀገራቸው ናት ግን የሚወዷትን ሀገር ያው ለዲነል ኢስላም ብለው ተሰደዱ ህዝቦቿ አባረሯቸው ተዛች ሀገር አስወጧቸው ወዴት ተሰደዱ ወደ መዲና ተሰደዱ ከዛም ግን መጨረሻ ላይ ያው ድልን አላህ አጎናጽፋቸው በቁጥጥራቸው አረጉ ማለት ነው ተዘመን አላቸው ወአንተ ሒሉም ሰፋሪነህ ቢሃዛ በዚህ አልበለድ በዚህ ሀገር ሰፋሪ ነህ ኗሪ ነህ አላቸው እንግዲህ የተስፋ ቃል ነው ማለት ነው ተስፋ ሰጣቸው ማለት ነው ሌላኛው ተፍሲር ደግሞ ሁለት ትርጉም አለው እዚህ ጋር ወአንተ አላቸው ወአንተ ሒሉም ሐላል ተደርጎልሃል ተፈቅዶልሃል ቢሃዛ በዚህ አልበለድ በዚህ ሀገር ተፈቅዶልሃል ሐላል ሆኖልሃል አላቸው ማለት ነው ቢሃዛ በዚህ አልበለድ በዚህ ሀገር ተፈቅዶልሃል ሐላል ሆኖልሃል አላቸው ይህ ማለት እንግዲህ መካ ውስጥ መጋደል ደም መፋሰስ አይቻልም እንኳን አይደለም መገዳደል ቅጠሏ እንኳን አይቆረጥም የወደቀ እቃዋ እንኳን አይነሳም መካ ውስጥ ማለት ነው ግን አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም ፈቅዶላቸዋል ምንም ለተወሰነ ሰዓት ትንሽ ሰዓታትን እንዲጋደሏቸው ጥላቶቻቸውን እንዲጋደሉ አላህ ፈቅዶላቸዋል መቼ ፈትሁ መካን ድል አድርገው ሲገቡ መካን ሲከፍቱ ያው እነሱ እንዳመጣጣቸው እንዳገዳደላቸው ተጋደላቸው ብሎ አላህ Subhanahu Wa Ta'ala ተቀኑ የተወሰነ ሰዓትን ፈቀደላቸው ማለት ነው ለነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ከዛም ያው ተጋደሏቸው ማለት ነው ግን እሷም ደግሞ ትንሽ ሰዓታት ናት ማለት ነው ያቺ ደግሞ የተፈቀደችው ለነብዩ አለይሂ ሰላቱ ወሰለም ብቻ ነው ግን ይሄ መረጃ አምጥቶ ለነብዩ አለይሂ ሰላቱ ወሰለም ተፈቅዷልና መጋደል ይቻላል ማለት አይቻልም ምክንያቱም ለነብዩ አለይሂ ሰላቱ ሰላም ብቻ ነው ያችም ደግሞ ትንሽ ሰዓታትና ከቀኑ የተወሰነ ሰዓትን ነው የተፈቀደላቸው እሱም ደግሞ ፈትሁ መካን ድል አድርገው ሲገቡ ያው እነሱም እንዳገዳደላቸው እንዳመጣጣቸው ተጋደላቸው አላቸው ማለት ነው እና ይሄንን ያው ለነብዩ አለይሂ ሰላቱ ሰላም ሐላል ሆኖልሃል ተፈቅዶልሃል طيب وأنت حلم حلال ሆኖልሃል ተፈቅዶልሃል بهذا بس البلد በዚች ሀገር በሱ ሀገር ውስጥ እንግዲህ ተጋድለህ እንድትሰፍር እንድትኖር ያው ተፈቅዶልሃል እንደማለት ነው
ሌላኛው የመጀመሪያው ደግሞ ወአንተ ሒሉም ያው ያዙት ብዬ ነው። ወአንተ ሒሉም ሰፋሪ ነህ ቢሃዛ በዚች አልበለድ በዚች ሀገር ሰፋሪ ነህ ኗሪ ነህ አላቸው። ከዛም ወዋሊድ ወማ ወለድ ወዋሊዲን በወላጅ እምላለሁ አለ። በወላጅ ማለው በማን ነው? በአደም አለይሂ ሰላም አላህ ማለ። ወዋሊዲን በወላጅም እምላለሁ አለ። በአደም አላህ ማለ ማለት ነው። ወማ ወለድ በወለዳቸውም እምላለሁ በሱ ዝርዮች በማን በአደም አለይሂ ሰላም ልጆች ዝርያዎች ማለት ነው። አላህ ማለ። ወዋሊዲን በወላጅ እምላለሁ ወማ ወለድ በዝርዮቹ በሱ ልጆች ማለት ነው። በወለዳቸውም እምላለሁ አለ አላህ ሱብሓነሁ ወተዓላ። የማለበት ጉዳይ ምንድነው? ለቀድ በርግጥም አለ ኸለቅና ፈጠርና አለ አልኢንሳነ የሰው ልጅ ፈጠር ነው አል እንግዲህ እዚህ ጋር አል ስለሆነ ሁሉም የሰው ልጅ ነው፣ በአጠቃላይ የሰው ልጅ ማለት ነው። ለቀድ በርግጥም ኸለቅና ፈጠር ነው አልኢንሳነ የሰው ልጅ ፈጠር ነው አለ ፊ ውስጥ ከበድ በችግር ውስጥ ሆኖ ፈጠር ነው የሰው ልጅ አለ። እንግዲህ የሰው ልጅ በችግር ውስጥ ነው። እናት ሆድ ከዛም ሩህ ይነፋበታል፣ ከዛም ይወለዳል፣ ከዛም ያድጋል። በቃ በችግር ውስጥ ነው ማለት ነው። በችግር ላይ በመከራ በመሸቃ ላይ ነው ማለት ነው። በድካም ላይ ነው የሰው ልጅ እና የሰው ልጅ ፈጠር ነው አለ። ለቀድ በርግጥም ኸለቅና ፈጠር ነው አልኢንሳን የሰው ልጅ ፊ ውስጥ ሆኖ ከበድ በችግር ውስጥ ሆኖ ፈጠር ነው አለ የሰው ልጅ። አያሕሰቡ ያስባልን ይጠረጥራልን ይሄ ሰው ልጅ አለ የቅዲረ የማይችል መሆኑን አለይህ በሱ ላይ የማይችል መሆኑን አሐድ አንድም ማለት ነው። አንድም አካል ማለት ነው። አንድም በሱ ላይ የማይችል መሆኑን ይጠረጥራልን ይገምታልን? እንግዲህ ይሄን እነማን ናቸው? እነዚህ እንግዲህ ከሃዲያኖችን ይመለከታል። ይሄ ደግሞ ሰበበ ኑዙል አለው እዚህ ጋር ምንድነው? አቢል አሽዳህ ኢብኑ ኪልዳ የሚባል ሰው ነበር ይላሉ። በጣም አላህ ሱብሓነሁ ወተዓላ ቅዋን ኃይልን ሰጥቶት እና ግዙፍ ነበረ እና ቅዋንም አላህ ሰጥቶታል። እና ይሄ ሰውዬ ምን ይላል? ይሸልላል፣ ይፎክራል። ከኔ በላይ ማን አለ? እስኪ እናንተ አንበሳ የምትሏቸውን እስኪ አንጡ ይገፍትሩኝ፣ እስኪ ከኔ በላይ ማን አለ እያለ ይሸልላል ማለት ነው። ይፎክር ነበረ። እንዲሁም እሱም ብቻም ሳይሆን የሱም መሰሎች አሁን አሉ አይደል እንዴ? ጡንቻቸው ትንሽ እንኳን አበጥ ካለ እኮ ከኔ በላይ ማን አለ? እኔን የሚችል ማን አለ? እስኪ ይምጣ ይላሉ ማለት ነው። እና ይሄም ሰውዬ እስኪ ይምጣ፣ እናንተ አንበሳ ናቸው የምትሏቸውን እስኪ ሰዎች ጥሩ፣ እስኪ ይምጡ ከኔ በላይ ማን አለ እያለ ይፎክር ነበር ማለት ነው። ከዛም አላህ ምን አለ? አያሕሰቡ ያስባልን ይጠረጥራልን? አያሕሰቡ ያስባል እንዴ ይጠረጥራል ይገምታል እንዴ? አለ የቅዲረ የማይችል መሆኑን አለይህ በሱ ላይ አሐድ አንድም በሱ ላይ የማይችል መሆኑን ያስባልን ይገምታልን? አይሰብ እያለ ነው አላህ ሱብሓነሁ ወተዓላ። ይገምታ ይጠርጥር። ከዛም የቁል ይላል ደግሞ የሰው ልጅ ማለት ነው። የቁል ይላል አህለክቱ አጠፋሁኝ ይላል። ማለን ገንዘብን አጠፋሁ፣ ሉበዳ ብዙ የሆነ ገንዘብን አጠፋሁኝ ይላል የሰው ልጅ አለ። ሌላኛው ደግሞ የሰው ልጅ ምን ይላል? አጠፋሁኝ፣ አከሰርኩኝ፣ መነዘርኩኝ ይላል። ያን ገንዘብ እኮ ያወጣው በምን ላይ ነው? በሐራም ላይ ነው። በሐላል ላይ እኮ አይደለም። በዲነል ኢስላም ላይ እኮ አይደለም። አማኞችን ምስኪኖችን ለመርዳት እኮ አይደለም ያን ገንዘብ ያወጣው በሐራም ላይ። ይሁን ነቢ አለይሂ ሰላቱ ወሰላምን ለማስገደል ዲነል ኢስላምን ለማጥፋት አሁንም እኮ አሉ ቢሳካላቸው ዲነል ኢስላምን ለማጥፋት ገንዘባቸውን ንብረታቸውን ወጪ ያደርጋሉ ማለት ነው። እና በዛም ጊዜ ነቢ አለይሂ ሰላቱ ወሰላምን ለማስገደል ዲነል ኢስላምን ለማጥፋት ገንዘባቸውን ንብረታቸውን ወጪ ያደርጉ ነበር ማለት ነው። እና እንደ ደህና ነገር ደግሞ መልካም ነገር እንደሰሩ ይህን እኮ አወጣሁኝ፣ ገንዘብ እኮ አባከንኩኝ፣ ብዙ ገንዘብ መነዘርኩኝ ይላሉ ማለት ነው። እንደነሱ ቢሆን እኮ ዲነል ኢስላም ጠፍቶ ነበር። ግን እንደነሱ አይደለም። ዲነል ኢስላምን የሚጠብቀው አላህ ሱብሓነሁ ወተዓላ ነው። አሁንም አሉ ገንዘባቸውን ወጪ የሚያደርጉ ዲነል ኢስላምን ለማጥፋት አይሳካም። ስለዚህ ይሄ ሰው ልጅ የቁሉ ይላል ማለት ነው። አህለክቱ አጠፋሁኝ ይላል። ማለን ገንዘብን ሉበዳ ብዙ አይ ከፊር ማለት ነው። ብዙ የሆነ ገንዘብን አጠፋሁኝ ይላል ማለት ነው። ያው አጠፋው በምን ላይ ነው? ያው በሐራም ላይ ነው ማለት ነው። ከዛ ምን አለ? አያሕሰቡ ያስባልን አለ አላህ። አያሕሰቡ ያስባልን አለም የረሁ አንድም ያላየው መሆኑን ማለት ነው። ያላየው መሆኑን አያሕሰቡ ያስባልን ይገምታልን አለም የረሁ ያላየው መሆኑን አሐድ አንድም ማለት ነው። አንድም ያላየው መሆኑን ያስባል። ሁ ማለት እሱን ማለት ነው። እሱን አንድም ያላየው መሆኑን ያስባልን ይገምታልን? አይሰብ እያየሁት ነው እያለ ነው አላህ ሱብሓነሁ ወተዓላ። አላህ ሁሉን አዋቂ ነው፣
ሰሚዑን በሲር ነው። እንኳን አይደለም ዛሂሩን አይደል ከውስጥ የምናስበው በውስጣችን እንኳን በልባችን የምናስባትን ያውቃል አላህ ሱብሓነሁ ወተዓላ። طيب አያሕሰቡ ያስባልን አለም የራሁ አንድ ያላየው መሆኑን ማለት ነው። አንድም ያላየው መሆኑን ማለት ነው። አለም የራሁ ያላየው መሆኑን አሐድ አንድም ማለት ነው። አንድም ያላየው መሆኑን ያስባልን ይገምታልን እያየሁት ነው እያለ ነው ማለት ነው አላህ። ስለዚህ እሱ ግን ማንም አያየኝም ማንም እንትን አይለኝም ብሎ ይሸልላል ይፎክራል ማለት ነው። ገንዘቡን በሐራም ይበትናል ይረጫል ማለት ነው። አያሕሰቡ ያስባልን ይገምታልን አለም የራሁ ያላየው መሆኑን አሐድ አንድም ያላየው መሆኑን ያስባልን ይገምታልን አይሰብ አለም ነጀዐል አላደረግንምን እያለ ነው አላህ። አለም ነጀዐል አላደረግንለትምን ለሁ ለሱ ለዚህ ለሰው ልጅ ማለት ነው። አለም ነጀዐል አላደረግንምን ለሁ ለሱ ለሰው ልጅ ማለት ነው። ዐይነይን ሁለት አይኖችን አላደረግንለትምን አድርገንለታል እያለ ነው። አድርጎልናል አላህ። አለም ነጀዐል አላደረግንምን ለሁ ለሱ ዐይነይን ሁለት አይኖችን አላደረግንምን ወሊሳነን ምላስን አላደረግንምን ወሸፈተይን እንዲሁም ሁለት ከንፈሮችን አላደረግንምን አድርጎልናል አድርጊያለሁ እያለ ነው። ወሊሳነን ምላስን አላደረግንምን ወሸፈተይን እንዲሁም ሁለት ከንፈሮችን አላደረግንምን አድርገናል እያለ ነው። ወሃደይናሁ መራ ነው አለ ይሄን የሰው ልጅ ወሃደይናሁ መራ ነው። አነጅደይን እንዲሁም ሁለት መንገዶችን መራ ነው አመላከት ነው አብራራንለት ገለጽንለት እያለ ነው። ሁለት መንገዶች ምን ጦሪቀ ኸይሪ ወጦሪቀ ሸር ማለት ነው። የመልካም መንገድና መጥፎ መንገድን ገለጽንለት አብራራንለት እያለ ነው አላህ ለዚህ ለሰው ልጅ። እስኪ እንዶ ብናስተነትነው አሳባችሁታል? አይናችን እዚህ አቀማመጡ የአፍንጫችን አቀማመጥ የከንፈሩ እስኪ አንድ ከንፈር ባይኖር እንዴት ነው የምንሆነው? ምላስ ባይኖር ምላስ እኮ ነው አሁን የምናወራው ምላሳችን ባይኖር ምላሳችን ጫፏ ላይ እንኳን ስትታመም እንዴት ነው የምንሆነው? አያችሁት አቀማመጡ። እስኪ ማስተንተን አለብን። የአይናችን አቀማመጥ የአፍንጫችን አቀማመጥ የዚህ የቅንድባችን አቀማመጥ የከንፈራችን አቀማመጥ አስቦ እኮ ነው አላህ ሱብሓነሁ ወተዓላ የፈጠረን እና ይሄን አላደረግንለትም ምን ለዚህ ለሰው ልጅ አድርገንለታል እያለ ነው። ወሊሳነን ምላስን አላደረግንም ምን ወሸፈተይን እንዲሁም ሁለት ከንፈሮችን አላደረግንም ምን ወሃደይናሁ አመላከት ነው መራ ነው አለ አነጅደይን ሁለት መንገዶችን አመላከት ነው ለዚህ ለሰው ልጅ እንግዲህ የኸይር መንገድን የሸር መንገድን አብራራንለት ገለጽንለት አለ አላህ ሱብሓነሁ ወተዓላ። ወሃደይናሁ መራ ነው ማለት ያው አብራራንለት ገለጽንለት እንደማለት ነው። طيب ወሃደይናሁ መራ ነው አነጅደይን ሁለት መንገዶችን መራ ነው አለ የሰው ልጅ። ፈለቅተሐመ العقبة ፈለቅተሐመ አልወጣም العقبة عقبቷን አልወጣም። عقبة ማለት አቀበት طيب عقبت ብንልም ችግር የለም ማለት ነው። عقبቱን አልወጣም ወይም ደግሞ ለምን አልወጣም? ይሄ ሰው ልጅ ለምን አልወጣም? ገንዘቤን አባከንኩኝ አወጣሁ መነዝርኩኝ የሚለው ለምን አቀባይቱን አልወጣም እያለ ነው። ወይም ደግሞ ፈለቅተሐመ አልወጣም العقبة عقبዋን አልወጣም ማለችን አስቸጋሪ አቀበት አልወጣም። ወማ አድራከ መልዐቀበ ወማ ወአሁንም ማ ምን አድራከ ምን አሳወቀህ ማ ምን እንደሆነ العقبة ይቺ አቀባ ይቺ አስቸጋሪው አቀባ ምን እንደሆነች ምን አሳወቀህ ያ ነብዩላህ እያላቸው ነው ሊያሳውቃቸው ነው ማለት ነው። ወማ አድራከ ምን አሳወቀህ ማ ምን እንደሆነች العقبة ይቺ አቀባት የተባለችው ምን እንደሆነች ምን አሳወቀህ አላቸው። ከዛ ምን አለ አላህ ይሄ እኮ አቀባ የተባለው ፈኩ ማስፈታት ነው ማለት ነው። እዚህ ጋር ግን ፈኩ ማለት ነፃ ማውጣት ነው። ረቀባ ማን ጫንቃን ማለት ነው። ባሪያን ነፃ ማውጣት ነው። አቀባቷን መውጣት ማለት ባሪያን ነፃ ማውጣት ነው አለ አላህ ሱብሓነሁ ወተዓላ። ስለዚህ ይሄ ሰውዬ ገንዘቡን በሐራም አባከንኩኝ ያወጣው መነዘርኩ ከሚል ለምን በሐላል ላይ ለምን ባሪያን አላወጣም? ለምን ባሪያን ነፃ አላወጣም? ለምን ይችን አቀበት አልወጣም እያለ ነው። ስለዚህ ይሄ ሰውዬ ይችን አቀባ አልወጣም። አቀባ መውጣት ማለትማ ፈኩ ማለት ነው። ፈኩ ማስፈታት ወይም ደግሞ ነፃ ማውጣት ነው አለች። አቀባ መውጣት ማለት ፈኩ ነፃ ማውጣት ነው። ረቀባ ባሪያን ነፃ ማውጣት ነው አለ። አው ወይም ደግሞ ኢጥዓሙን ማብላት ነው። ፊ ውስጥ የውሚን በቀን ውስጥ ዚ ባለቤት መስገባ የረሃብ ባለቤት በሆነው ቀን ውስጥ
ማብላት ነው። ይሄን አቀባ መውጣት ማለት ማንን? የቲምን ማብላት ነው አለ። ዛ ባለቤት የሆነን መቅረበህ የዝምድና ባለቤት የሆነን የቲምን ማብላት ነው። ይሄን አቀባ መውጣት ማለት ይሄ ነው አለ አላህ ሱብሓነሁ ወተዓላ። ስለዚህ ይሄ ሰውዬ አልወጣም፣ አቀባቲቱን አልወጣም አለ ይሄ ሰው ልጅ፣ ይሄ የሚሸለው ሰውዬ። طيب ደግሞ ያለሁኝ ፈኩ ነፃ ማውጣት ነው። ረቀበህ ባሪያን ነፃ ማውጣት ነው አቀበቲቱን መውጣት ማለት። ወይም ደግሞ ኢጥዓሙን ማብላት ነው። ፊ ውስጥ የውሚን ቀን ውስጥ ዚ ባለቤት የሆነ መስገባህ የረሃብ ባለቤት በሆነው ቀን ውስጥ ማብላት ነው። የቲምን ማብላት ነው። ዛ ባለቤት የሆነ መቅረበህ የዝምድና ባለቤት የሆነን የቲምን ማብላት ነው። እንግዲህ መጀመሪያ ከቤተሰቦቻችን የቲም ምስኪን እያለ ሌላ ሰው መርዳት የለብንም። መጀመሪያ ከቤተሰብ ይቀርማል ማለት ነው። መጀመሪያ በስሮቻችን ያሉትን ረድተን ነው እንጂ ለውጭ መርዳት ያለብን ከዚህ የምንማረው ማለት ነው። ስለዚህ የት ነው የቲምን ማብላት ነው ያለ። ይሄን አቀባ መውጣት ማለት የቲምን ማብላት ነው። እዛ ባለቤት የሆነ መቅረባህ የዝምድና ባለቤት የሆነን የቲምን ማብላት ነው። ወይም ደግሞ ሚስኪንን ማብላት ነው አለ። እዛ ባለቤት የሆነ መትረባህ የአፈር ባለቤት የሆነን ሚስኪን ማለት ደሃ ማለት ነው። ደሃ ምንም የሌለው ደሃ ማለት ነው። ወይም ደግሞ ሚስኪንን ማብላት ደሃን ማብላት ነው። እዛ ባለቤት የሆነ መትረባህ የአፈር ባለቤት የሆነን ደሃን ማብላት ነው። ይሄን አቀባ መውጣት ማለት ይህ ነው። ስለዚህ ይህ ሰውዬ ይሄን አቀባ አልወጣም። ለምን አልወጣም? ለምን ይሄን አቀበት አልወጣም? ከሚሸልል ከሚፎክር እያለ ነው ማለት ነው አላህ። የአፈር ባለቤት ማለት አፈር ላፈር የሚተኛ ምንም የሚለብሰው የሌለው የሚተኛበት የሌለው መሬት ላይ የሚተኛ ማለት ነው። ምንም የሌለው ምስኪን ማለት ነው። የአፈር ባለቤት ማለት ይሄ ነው። መሬት ለመሬት የሚሄድ የመሬት ለመሬት የሚተኛ ማለት ነው። ወይም ደግሞ ሚስኪን ደሃን ማብላት እዛ ባለቤት የሆነ መትረባህ የአፈር ባለቤት የሆነን ደሃን ማብላት ነው። ይህ ነው አቀበቷን መውጣት ማለት አለ አላህ ሱብሓነሁ ወተዓላ። ከዛ ምን አለ? ثم ከዛም ካነ ሆነ እንዴ አለ። ثم ከዛ ካነ ሆነ እንዴ አልሆነም ነው። እዚህ ጋር አልሆነም በሉ ማለት ነው። ثم ከዛ ካነ ሆነ እንዴ አልሆነም። ይህ ሰውዬ ማን ነው? ሚነ الذين ከነዚያ ሆነ እንዴ አልሆነም። አመኑ ከነዛ ካመኑት አልሆነም። ወተዋሰው እንዲሁም አደራ ከተባባሉት ቢሶብሪ በሶብር በትግስት ላይ ወተዋሰው እንዲሁም አደራ ከተባባሉት ቢልመርሐመህ በመተዛዘን ላይ አደራ ከተባባሉት ሆነ እንዴ አልሆነም። ይህ ሰውዬ አልሆነም። ከነዛ ካመኑት አልሆነም። طيب ثم ከዛ ካነ ሆነ እንዴ ይህ ሰውዬ አልሆነም ማለት ነው። ثم ከዛ ካነ ሆነ እንዴ አልሆነም። ሚነ الذين ከነዛ ሆነ እንዴ አመኑ ካመኑት ወተዋሰው እንዲሁም ካመኑ በኋላ ደግሞ አደራ ከተባባሉት ቢሶብሪ በሶብር በትግስት ላይ ወተዋሰው እንዲሁም አደራ ከተባባሉት ቢልመርሐመህ በመተዛዘን ላይ አደራ ከተባባሉት ሆነ እንዴ አልሆነም። ይህ ሰውዬ አልሆነም አለ። ኡላኢከ እነዚህ አለ። እንግዲህ እነዚህ እነማን? እነዛ ያመኑት እንዲሁም ካመኑ በኋላ ደግሞ መልካም የሰሩት ከመልካም ሰሩት ደግሞ አደራ የተባባሉት በምን ላይ? በሶብር በትግስት ላይ እንዲሁም አደራ የተባባሉት በመተዛዘን ላይ አደራ የተባባሉ ማለት ነው። ኡላኢከ እነዛ አለ አስሓቡ ጓዶች ናቸው አለ። አልመይመነህ የቀኝ ጓዶች ናቸው። ነገ የውመል ቂያማ የስራ መዝገባቸውን ኪታባቸውን በቀኛቸው የሚቀበሉ የጀነት ሰዎች ማለት ነው። የቀኝ ጓዶች ማለት ኡላኢከ እነዛ እኮ አደራ የተባባሉት ያመኑት አስሓቡ ጓዶች ናቸው አለ። አልመይመነህ የቀኝ ጓዶች ናቸው አለ። ማለት የጀነት ሰዎች መዝገባቸውን በቀኛቸው የሚቀበሉ ማለት ነው። ወለዚነ እነዛ ከፈሩ እነዛ የካዱት አለ ቢአያቲና ባናቅስቶቻችን የካዱት ሁም እነሱ አስሓቡ ጓዶች ናቸው። አልመሽአመህ የግራ ጓዶች ናቸው። መዝገባቸውን ኪታባቸውን ደግሞ በግራቸው የሚቀበሉ የጀሃነም ሰዎች ናቸው አለ። እነዛ ያ ረብ አላህ ከጀነት ሰዎች ያድርገን። ወለዚነ እነዛ ከፈሩ እነዛ የካዱት ቢአያቲና በአናቅስቶቻችን ሁም እነሱ አስሓቡ ጓዶች ናቸው። አልመሽአመህ የግራ ጓዶች ናቸው። የግራ ማለት መዝገባቸው ነገ የውመል ቂያማ በግራቸው የሚቀበሉ እነሱ ደግሞ የጀሃነም ናቸው ማለት ነው።
እነሱ የጀሃነም ናቸው፣ የግራ ጓዶች ናቸው። ዐለይሂም በእነሱ ላይ አለ ናሩን እሳት ሙዕሷዳህ የተዘጋች ነች አለ። እሳት በእነሱ ላይ የተዘጋች ነች፣ በነዛ በከሃዲያኖች ላይ ማለት ነው። ምንም መውጫ መግቢያ የላቸውም ማለት ነው። በቃ ገቡ፣ አለቀ። ስንት ዓለም እዛ ውስጥ ዘውታሪ ናቸው። ያቺ እሳት ደግሞ በእነሱ ላይ የተዘጋች ነች አለ። አላህ ይጠብቀን ከጀሃነም እሳት። ዐለይሂም በእነሱ ላይ ናሩን እሳት ሙዕሷዳህ የተዘጋች ነች። በማን ላይ? በከሃዲያኖች ላይ፣ በነዛ በአመፀኞች ላይ ማለት ነው። አላህ ይጠብቀን። ይህን ይመስላል የቃል በቃል ትርጉሙ። ሀዛ ወላሁ አዕለም። ስህተት ካለኝ እያረማችሁ ንባብም ላይ ሊሆን ይችላል፣ ትርጉምም ላይ ሊሆን ይችላል። ኮሜንት ላይ አሳውቁኝ። ባረከላሁ ፊኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።